በአማራ ክልል ምስራቅ ጎጃም በስናን ወረዳ በተፈጸመ የከባድ መሳሪያ ጥቃት በንጹሃን ሰዎች ህይወትና አካል ጉዳት መድረሱ ተገለጸ። በከባድ መሳሪያ የተፈጸመው ጥቃት ህፃናትን ጨምሮ በርካታ ንጹሃንን በሚንቀሳቀሱበትና በሚሰሩበት የሲቪል አካባቢ የደረሰ ነው ተብሏል። በስፍራው በነበሩ ንጹሃን ሰዎች ጉዳት ማስከተሉም ተገልጿል። በሌላ በኩል በባህር ዳር ዙሪያ ደህና ማርያም ልዩ ስሙ ሮቢት ቀበሌ መገንጠያ ተብሎ በሚጠራው አካባቢ በተፈጸመ የድሮን ጥቃት በጦር ምርኮኝነት ተይዘው የነበሩ ሰዎች ህይወታቸው ማለፉ ተጠቅሷል። ፕሬዝዳንት ኢስማኤል ኡመር ጌሌህ ሚያዝያ 2018 በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በ77 ዓመታቸው በድጋሚ እንዲወዳደሩ የሚያስችል ህገ መንግስታዊ ድንጋጌ ተሽሮ እንዲሻሻል የጅቡቲ ምክር ቤት በሙሉ ድምጽ አጽድቀዋል ሲል አስታውቋል። በደቡብ ሱዳን 2/3 የሚደርሱ ህፃናት አደገኛ የጉልበት ብዝበዛ በሚፈጸምባቸው ስራ ውስጥ ተሰማርተው ይገኛሉ ተብሏል። የሱዳን ፈጥኖ ድራሽ ኃይል ለወራት ከእጁ ሳያስገባትና ከባባድ ጥቃቶች ያርከፈከፈባት የኤልፋሽር ከተማን ሙሉ በሙሉ በቁጥጥር አውያ ትገኛለች ሲል ስለማስታወቁ በዛሬው የዛሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናንም እንመኛለን። በአማራ ክልል ምስራቅ ጎጃም በስናን ወረዳ ረቡ ገበያ በተፈጸመ የከባድ መሳሪያ ጥቃት በንጹሃን ሰዎች ህይወትና አካል ጉዳት መድረሱ ተገለጸ። በሞርታር ተፈጽሟል በተባለው በዚህ ጥቃት 2 ንጹሃን ሰዎች ህይወታቸው ሲያልፍ በ9 ሰዎች ደግሞ የአካል ጉዳት ደርሷል ተብሏል። የወረዳ አስተዳደሩ የታሪካዊ ጠላቶችን ተልእኮ በተሸከሙ የጽንፈኛ ኃይሎች የንጹሃን ሰዎች ህይወት እየተቀጠፈ ይገኛል ሲል ያስታወቀ ሲሆን ጽንፈኞች ብሎ በጠራቸው አካላት ጥቅምት 14 2018 ሲቪሎች በሚኖሩበት ስፍራ የሞርታር ጥቃት ፈጽሟል ሲል የወረዳው ምክር ቤት ወንጅሏል። የሞርታር ጥቃቱ ህፃናትን ጨምሮ በርካታ ንጹሃን በሚንቀሳቀሱበትና በሚሰሩበት የሲቪል አካባቢ የደረሰ መሆኑን የሚገልጸው የወረዳው አስተዳደር የረቡ ገበያ ቴክኒክና ሙያ ኮሌጅ መምህር ብርሃኑ ጌትነትና በቡና ስራ ነበረች የተባለች አጸደ ጫኔ በጥቃቱ ህይወታቸው ማለፉን አስታውቋል። ህይወታቸው ካለፉት በተጨማሪ ጥቅምት 14 2018 ዓ.ም ከጽንፈኛ ኃይሎች ተተኩሷል በተባለው ሞርታር ከ9 በላይ ንጹሃን መቁሰላቸውን ገልጿል። ለተፈጸመው ጥቃት ተጠያቂው ጽንፈኞች ብሎ ከመጥራት በስተቀር ኃላፊነቱን የሚወስድ አካል በትክክል ያልተገለጸ ሲሆን ከጉዳዩ ጋር በተያያዘ ተጨማሪ መረጃ ለማግኘት ዛሆርን ዊትነስ ያደረገው ጥረት አልተሳካም። የስናን ወረዳ ዋና ከተማ ረቡ ገበያ ተብሎ የሚጠራ ሲሆን ከደብረ ማርቆስ በስተ ሰሜን ወደ ድጎ ጽዮን አርብ ገበያ በሚወስደው መንገድ በ27 ኪሎ ሜትር ርቀት ላይ ትገኛለች። በሌላ በኩል በባህር ዳር ዙሪያ ደህና ማርያም ልዩ ስሙ ሮቢት ቀበሌ መገንጠያ ተብሎ በሚጠራው አካባቢ ጥቅምት 14 2018 ዓ.ም 5:45 ገደማ በተፈጸመ የድሮን ጥቃት በፋኖ ኃይሎች ተማርከው ነበሩ የተባሉ የአማራ ክልል አድማ ብተና አባላት ሙሉ በሙሉ ተገድለዋል ሲል የአማራ ፋኖ ቴድሮስ እዝ አስታውቋል። በድሮን ጥቃቱ ሞቷል የተባሉ የአድማ ብተና አባላት ምርኮኞች ብዛት ምን ያህል እንደሆነ ባይገለጽም ተማርከው ከነበሩት በተጨማሪ ምርኮኞቹን ሲጠብቁ የነበሩ 2 የፋኖ አባላት መሞታቸውም ተገልጿል። የጅቡቲ ምክር ቤት በሀገሪቱ ህገ መንግስት ለፕሬዝዳንትነት የሚወዳደሩ እጩዎች ላይ የተጣለው የእድሜ ገደብ እንዲነሳ የቀረበ የውሳኔ ሐሳብ በሙሉ ድምጽ አጸደቀ። የ77 ዓመቱ ፕሬዝዳንት ኢስማኤል ኡመር ጌሌህ በሚያዝያ 2018 በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ የከፈተ ውሳኔ ሆኗል። እድሜው ከ75 ዓመት በላይ የሆነ ግለሰብ ለፕሬዝዳንትነት መወዳደር እንደማይችል
የጅቡቲ ህገ መንግስት ደንግጎ ይገኛል። ይሁንና የእድሜ ገደብ ድንጋጌው እንዲነሳ በቀረበው የማሻሻያ ውሳኔ 65 አባላትን የያዘ የጅቡቲ ምክር ቤት በሙሉ ድምጽ እንዳጸደቀ አፈ ጉባኤ ዲሌታ መሐመድ ዲሌታ ለፈረንሳይ ዜና አገልግሎት ተናግረዋል። በምክር ቤቱ ይሁንታ ያገኘውን ውሳኔ ፕሬዝዳንቱ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ ማድረግ ይኖርባቸዋል ተብሏል። ውሳኔው በፕሬዝዳንቱ ከጸደቀ ምክር ቤቱ መቀበሉን ለማረጋገጥ በድጋሚ ድምጽ እንዲሰጥበት ይደረጋል። ምክር ቤቱ በሚቀጥለው እሁድ ለሁለተኛ ጊዜ ድምጽ ይሰጣል ተብሎ ይጠበቃል። ኢስማኤል ኡመር ጊህሌ ባለፈው ግንቦት ጅቡቲን ለሌላ 5 ዓመታት ለመምራት በፕሬዝዳንትነት ሊወዳደሩ እንደሚችሉ ፍንጭ ሰጥተው እንደነበር ይታወሳል። የሱዳን ፈጥኖ ደራሽ ኃይል ለወራት ከእጁ ሳያስገባትና ከባባድ ጥቃቶች ሲያርከፈክፍባት የቆየችው የኤልፋሽር ከተማን ሙሉ በሙሉ መቆጣጠሩን አስታወቀ። በመሐመድ ሐምዳን ዳጋሎ የሚመራው ታጣቂ ቡድን በምዕራባዊ ዳርፉር የሚገኙ አብዛኞቹን ከተሞች ቢቆጣጠርም ኤልፋሽር ከእጁ ሳትገባ ቆይታለች። ታጣቂ ቡድኑ እሁድ ጥቅምት 16 2018 ባወጣው መግለጫ ቅጥረኛና ሚሊሻ ብሎ የጠራውን የሱዳን ጦር በማሸነፍ ኤልፋሽርን መቆጣጠሩን የፈረንሳይ ዜና አገልግሎት ዘግቧል። የዜናውን ትክክለኝነት ከነጻ ምንጭ ማረጋገጥ አለመቻሉን በዘገባው ተጠቅሷል። የሱዳን ጦርና አጋሮቹ ስለ ጉዳዩ ተጠይቀው ምላሽ እንዳልሰጡም ተገልጿል። ኤልፋሽር ለበርካታ ወራት በፈጥኖ ድራሽ ኃይሎች ከበባ ስር የወደቀች ሲሆን ኃይሎቹ ወደ ከተማዋ በሚተኩሳቸው ከባባድ መሳሪያዎች ቁጥራቸው በውል ያልታወቁ ሲቪል ዜጎች ለሞት ለአካል ጉዳትና ለረሃብ መጋለጣቸውን የሰብአዊ መብት ተከራካሪዎችና ለጋሽ ድርጅቶች በተደጋጋሚ ክስ ሲያቀርቡ መቆየታቸው አይዘነጋም። 2/3 የሚደርሱ የደቡብ ሱዳን ህፃናት አደገኛ በሆነ የጉልበት ብዝበዛ ውስጥ ተሰማርተው ይገኛሉ ተብሏል። ክፉኛ በተጎዱ ግዛቶች በሚገኙ ደግሞ የጉልበት ብዝበዛው 90% እንደሚደርስ ጥናት አሳይቷል። መረጃው የወጣው መንግስትና ሴቭ ዘ ችልድረን በጎ አድራጎት ድርጅት በጋራ አዘጋጅተው ይፋ ባደረጉት ጥናት ነው። አርብ ጥቅምት 14 2018 ታትሞ የወጣው ጥናት The National Child Labor Study በ7 ግዛቶች ውስጥ የሚገኙ ከ418 በላይ ቤተሰቦች በዳሰሳው መካተታቸውን አሳይቷል። ጥናቱ እንዳሳየው ከ5 እስከ 17 ዓመት እድሜ ክልል ውስጥ የሚገኙ 64% ህፃናት በግዳጅ የጉልበት ስራ፣ በጾታዊ ብዝበዛ፣ በስርቆትና በግጭት ውስጥ ይገኛሉ። ችግሩ ከድህነት ብቻ የሚመነጭ ሳይሆን ከመጠን በላይ በሆነ የጎርፍ አደጋ፣ በበሽታ መስፋፋትና በግጭት ምክንያት እየተባባሰ የመጣ አሳሳቢ ችግር ስለመሆኑ በግኝቱ የተመላከተ ሲሆን እነዚህ የተወሳሰቡ ችግሮች በሚሊዮን የሚቆጠሩ ሰዎችን ከመኖሪያቸው አፈናቅለው ለረሃብ አደጋ አጋልጠው ይገኛሉ ተብሏል። ከዩጋንዳ ድንበር አቅራቢያ በምትገኘው ካፔኤታ ሳውዝ ከ10 ህፃናት 9 ትምህርትን ከመከታተል ይልቅ በወርቅ ማዕድን ማውጣት፣ በአርብቶ አደርነትና በእርሻ ስራ ተሰማርቷል ሲል ሪፖርቱ ገልጿል። በሀገሪቱ ደቡብ ምዕራብ የሚገኘው ያምቢዮ ክልልም ግጭትና የህፃናት ጋብቻ ህፃናቱን ወደ ጉልበት ስራ እንዲገቡ የሚያስገድዱ ምክንያቶች መሆናቸውን ጠቅሷል። ብዙውን ጊዜ ህፃናቶቹ በቀላል ስራዎች የሚጀምሩ ቢሆንም በቆይታ ሂደት ግን ይበልጥ አደገኛ ወደ ሆነ የጉልበት ብዝበዛ ስራ ውስጥ ይገባሉ ሲል ሪፖርቱ አሳይቷል። በአኮቦ፣ በበንቲዮና በካፖኤታ ሳውዝ ወረዳዎች ከተጠየቁት ህፃናት መካከል 10% ያህሉ ከመንግስታዊ ያልሆኑ ታጣቂ ቡድኖች ጋር ግንኙነት እንደነበራቸው መናገራቸውን ሪፖርቱ አጋልጧል። ሩሲያ ቢሮቬንስኪ የተባለ አዲስ ኒውክሌር ተሸካሚ ተወንጫፊ ሚሳኤል የመጨረሻ ሙከራ በስኬት ማጠናቀቋን አስታወቀች። ክሬምሊን ባሰራጨው ቪዲዮ ፕሬዝዳንት ቭላድሚር ፑቲን ልዩ ያሉት አዲስ ተወንጫፊ ሚሳኤል ሙከራ መጠናቀቁን አውጀዋል። አሁን ወሳኝ ሙከራዎች ተጠናቀዋል ያሉት ፕሬዝዳንቱ በውጊያ አውድማዎች ጥቅም ላይ ለማዋል ዝግጅት እንዲደረግ ትዕዛዝ መስጠታቸውን
ሮይተርስ ዘግቧል። በሙከራ ወቅት ብሮቬንስኪ ተወንጫፊ ሚሳኤል 14000 ኪሎ ሜትር እንደምትምዘገዘግና ለ15 ሰዓታት አየር ላይ እንደቆየ የሩሲያ ጠቅላይ ጦር ኢታማዦር ሹም ጀነራል ቫሌሪ ጌራሞስቮቭ ለፑቲን ነግረዋቸዋል። በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ስካይፎል የሚል ስያሜ የተሰጠው የጦር መሳሪያ አሁን በስራ ላይ የሚገኙ የሚሳኤል መከላከያዎችን የማምለጥ አቅም አለው ተብሎለታል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች ወደናንተ እንዲደርሱ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ደግሞ ሰላምና ጤና ይብዛላችሁ።